ስሜ ስንታየው ተሾመ ይባላል። ተወልጄ ያደግኩት ዲላ ከተማ ውስጥ ነው። ሃይ ስኩልም ኤሌመንተሪም የተማርኩት እዛ አካባቢ ነው። እግዚአብሔር ፈቃዱ ሆኖ ደግሞ የካምፓስ ትምህርቴን የተከታተልኩት በሐረማያ ዩኒቨርሲቲ ሲሆን ጌታ ኢየሱስ ረድቶኝ በግሬት ኮሚሽን ሚኒስትሪ ኢትዮጵያ ውስጥ ደግሞ አሁን ላይ በማገልገል ላይ ይገኛለሁ። የህይወት ለውጥ የጀመረው ደግሞ ጌታ ኢየሱስ ወደ ህይወቴ ከመጣ ጊዜ ጀምሮ ነው። ይሄ ማለት ደግሞ 10ኛ ክፍል ተማሪ በነበርኩበት ጊዜ ነው። በጊዜው የነበርኩበት ሁኔታ በጣም ብዙ የህይወት ጥያቄዎች በነበሩብኝ ጊዜ ነው ጌታ ኢየሱስ ወደ ህይወቴ የመጣው። ምንድነው ለረጅም ዓመታት ከፋሚሊዎቼ ርቄ ስለኖርኩኝ ከባዮሎጂካል ፋሚሊዎቼ ማለት ነው። ከዚህ የተነሳ የመወደድ ስሜት ማጣት፣ የመፈለግ ስሜት ማጣት፣ የላይፍ ሚኒንግ ማጣት የመሳሰሉ ነገሮች የተለያዩ ጥያቄዎች ውስጥ በነበርኩበት ጊዜ ነው ጌታ ኢየሱስ ያገኘኝ እና በዚህ ምክንያት ደግሞ የተለያዩ ነገሮች ውስጥ ገብቼ ነበረ። የተለያዩ አዲክሽኖች ውስጥ ገብቼ ነበረ፣ ሰፈር ላይ ከሚገኙ ጓደኞች ማለት ነው። በዚህ ሁኔታ ውስጥ ነው ብዙ ጥያቄዎች ውስጥ በነበርኩበት ጊዜ ነው ጌታ ኢየሱስ በአንድ ጓደኛዬ በኩል ኢንካውንተር ያደረገኝ ማለት ነው። ይሄም እንዴት ነው? ኤሌመንተሪ አብረን እንማር የነበረው አንድ ቢኒያም የሚባል ጓደኛዬ ነው። ቤታችን ይመጣል፣ አብረን እንወጣለን፣ ወክ እናደርጋለን። እሱም እንዴት ጌታ ኢየሱስ እንዳገኘው እንዴት ክርስቲያን እንደሆነ አጫወተኝ። የሚያመልክበት ቸርች ወሰደኝ። እዛም ከፓስተሩ ጋር አገናኘኝ። በተደጋጋሚ ከፓስተሩ ጋር በመገናኘታችን ደግሞ የደህንነት ትምህርት መከታተል ቻልኩኝ። በዛ ውስጥ ነው ህይወቴ መቀየር መለወጥ የጀመረው። ደህንነት ክላስ ውስጥ ምን ያህል ኃጢአተኛ እንደሆንኩኝ፣ በዛ ሁኔታ ውስጥ ደግሞ እግዚአብሔር ምን ያህል እንደወደደኝ፣ ምን ያህል እግዚአብሔር ይፈልገኝ እንደነበረ አንደርስታንድ ማድረግ ጀመርኩኝ። የመፈለግ ስሜት፣ የመወደድ ስሜት፣ በራሴ የመተማመን ኮንፊደንሻል የመሆን ስሜት ከዛ በኋላ ነው የተሰማኝ። ስለዚህ ጌታ ኢየሱስ ወደ ህይወቴ ከመጣ በኋላ መወደድ ራሴን ተሰማው፣ መፈለግ ራሴን ተሰማው፣ አስፈላጊ ሰው እንደሆንኩ ተሰማኝ እና ይሄ ነው የኔ የለውጥ አጋጣሚ። ከመለወጤ በፊትና ከመለወጤ በኋላ ያለውን ጊዜ ሳስተውለው በጣም ይለያያል። ከመለወጤ በፊት የነበርኩበት ሁኔታ ብዙ የህይወት ጥያቄ ውስጥ ነበርኩኝ። እነዛን የህይወት ጥያቄ ደግሞ ለመመለስ የነዛን የህይወት ጥያቄ መልስ ለማግኘት ደግሞ በተለያየ ችግር ውስጥ ራሴን እከት ነበረ። በተለያየ አዲክሽን ውስጥ፣ በተለያዩ ሱሶች ውስጥ ራሴን እደብቅ ነበረ። ይሄን ሁሉ ሳረግ ፋሚሊ አያውቅም፣ አብሬያቸው ያደግኳቸው ፋሚሊዎች አያውቁም። ግን ጌታ ኢየሱስ ወደ ህይወቴ ከመጣ በኋላ ኮምፕሊትሊ ህይወቴ ተለወጠ። መጽሐፍ ቅዱስም እንደሚናገር ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው፣ አሮጌ ሁሉ አልፏል እንደሚል በክርስቶስ ኢየሱስ ከሆንኩ በኋላ ያለኝ ህይወት አዲስ ፍጥረት እንደሆንኩ ተሰማኝ። የመወደድ ስሜት ተሰማኝ። እናም ላስተላልፍ የምፈልገው መሰረታዊ ፖይንት ኢየሱስ ክርስቶስ ብቸኛው ለሰው ልጆች ሁሉ ብቸኛው ተስፋ ነው። በየትኛውም የሃይማኖት ክልል ውስጥ ያለ የሰው ልጅ ሁሉ ተስፋ ሊያደርገው የተገባ፣ ለዘላለም ህይወት ዋስትና ተስፋ ሊያደርገው የተገባው ብቸኛው መንገድ፣ ብቸኛው ተስፋ ኢየሱስ ነው። ኢየሱስ ደግሞ ተስፋነቱ ዝም ብሎ አይደለም። ኢየሱስ አስተማማኝ ተስፋ ነው። ኢየሱስ የዘላለም ህይወት ነው። መጽሐፍ ቅዱስ እንደሚናገር እኔ እውነት፣ ህይወት፣ መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ ጌታ ኢየሱስ እንደተናገረ በየትኛውም ፖዚሽን፣ በየትኛውም የኃጢአት ምልልስ ውስጥ ያለ የሰው ልጅ ሁሉ ኢየሱስን ቀና ብሎ ቢያይ፣ እግዚአብሔር አብ ፍቅሩን የገለጠበትን ጌታ ኢየሱስ ክርስቶስን ቀና ብሎ ቢያይ፣ መስቀል ላይ የተሰራለትን ስራ ትኩር ብሎ ቢመለከት፣ ተስፋ ቢያደርግ ኢየሱስ ለዘላለም ተስፋ ይሆነዋል። ስለዚህ ኢየሱስ ብቸኛ የህይወት ተስፋ ነው። ኢየሱስ ብቸኛ የዘላለም ተስፋ ነው።